በለው ከባድ ነው ይሄ ነገር ከባድ ነው ጋይስ ቡራዬ እንዴ በሱፍ ነው ዛሬ ጌሙ ሱፍ ለብሶ ገጨጭ ብሎላችኋል ዲኮሩ ምናምን ተሰርቷል በጣም የሚያምር ማለት ነው እንዴ የት ነው ይሄ ነገር እና ብሩኬ ሱፉን ለብሶ ገጨጭ ብሎ መጥቷለኝ ሃይሚ ለጌማ ዲኮር ተሰርቶ ምናምን በጣም ደስ የሚል ጌም ነው ዛሬ ብሩኬ ሱፍ የለበሰ ሃይሚ ደግሞ ቤሎ እንዳትለብስ ብቻ ወይ ደግሞ ያኔ አንቨርሰሪ ያከበሩት ይመስለኛል እና አይዞሽ ሚስቴ እያለ እንግዲህ የሚስቴ ጠበቃ ነኝ ዛሬ ንግስቷ የንግስቷ ጨዋታ ነው እንዳትቀሩ ዲኮሩ ምናምን ሲያምር እንዴ በሱፍ ነው ወይኔ ጉዴ በል ብሩኬ አንተ ጌሙ ላይ እንዳትቀመጥ እንዴ አንተን ካዩማ ጊፍት አይሰጧትም እኮ ምን ሆነሃል እንዴ ዘንጣ ከመጣ ካላሳ ከሰርካት ሃይሚን አዘንጠ ትልካታለ አንተ ከኋላ ሆነ አይዞሽ ሂጂበት ትላለህ ከዛ መጨረሻ ላይ ብቅ ትላለ ጊፍት ከሰጡ በኋላ ማለት ነውና ሃይሚ መልካም እድል ብዬሻለሁ ብሩኬ ካሁኑ እንደዚህ ሱፉን ገጨጭ አርጎ መጥቷል ኦ ማይ ጋድ ባሉኮ እንደዚህ ከዘነጠማ እሷ እንዴት እንደምትዘንጥ ማየት ፈለኩ የምር ደርሶ ማለት ነው ሃይሚ እንዴት አምሮባት እንደምትመጣ ቁንጅናማ መቼም እና እንዴት ዘንጣ እንደምትመጣ ያሰብኩ ነውና ደግሞ ማለት ነው እንትን ዲኮሩ ሲያምር ኦ ማይ ጋድ ለማንኛውም በጣም ደስ ብሎናል ምክንያቱም ሃይሚ የመጀመሪያ ጌሟ ነው ማለት ነውና ኮንግራይኒ ውድ ቅድም ብዬሻለሁ እና ጥንቃቄ ማድረግ ያለባችሁ ነገር ግን ማለት ነው ታቃላችሁ ጊፍት ይገዛል አንበሳ ይገዛል እና ተገዝቶ እንዳትሸነፍ ከተሸነፈች ኩምትርትር ነው የምትለውና እንዲከፋት እንዲደብራት አንፈልግም ሁላችሁም መሸናነፍ ያለባችሁ ምንድነው በቃ በራሳችሁ ጊፍተሮች እንጂ የሆነ ሰው አንበሳ ገዝቶ ሊያሸንፍ ይችላል ብዙ ጨዋታዎች እንደዛ ናቸው አንዳንዶቹ እንደውም በራሳቸው ስልክ ራሳቸው ያወርዱና በፌክ ምናምን አካውንት ከዛ አሸነፍን ይላሉ አሸነፍን ብሎ ለማውራት ማለት ነው በራሳቸው ገንዘብና ብቻ እንግዲህ አናቅም ማን እንደማያሸንፍ ለመገመት ይከብዳል ምክንያቱም ያቺኛዋን ብዙ ጊፍተር አላት ምናምን ሃይሚ ያው ብዙም ጌም ተጫውታ አታውቅም ታውቃላችሁና ብቻ ዘንጧል ኦሮሼ በላው አራ እንደዚህ ብለ እንዳትመጣ ባክህ እንደዛ አይነት ባል እንዳላት እያወቁ አንተ ጊፍት የሚሰጧት ይመስላል ሴቶቹም ቅናታም ናቸው ወንዶቹ ነው የሚሰጧት ወንዶቹ ደግሞ እንዳይበረግጉ ማለት ነው እና ደግሞ ሌላ ማለት ነው ቅዱስ ኦላላ ብሩኬ መኪና ላይ ገጭጭ ብሎ ፎቶ ተነስቶ አየሁት እኔ ግን ማለት ነው ሃይሚ ግን እንደው አንድ ቀን ብሩክ መኪና ላይ ፎቶ ስትነሳ አይቻት አላቅም የምር ከብሩክ ጋር ብቻ ነው አንድ ቀን ፎቶ ተነስታ አየዋት እንጂ ከዛ ውጭ ተነስታ አታቅም ቅዱሴ ባናትቺ አብሳላት ተነስታበታለች ባለፈውና ቅዱስ ዛሬ ደግሞ ገጨጭ ብሎ የሀገር ፎቶ ስንት ፎቶ ነው 14 ፎቶ ምናምን ፖስት አድርጓል ማለት ነው ብሩክ የመኪና ውስጥ ሆኖ ነው የተነሳው እና ይሄን መኪና በጣም ይወዱታልና ሴቶቹ ራሱ ሙጭጭ የሚሉት መኪናውን ስለሚወዱት ነው መሰልና ወንዶቹ ራሱ መኪናውን በጣም ይወዱታልና ደግሞ ከአብሳላት ጋር እናጣብሰው ቅዱስን ብላችሁ አብሳላት ትልቅ ሰው ናት ምናምን እያላችሁ እና ከብሩኬና ከቅዱስ ማን የሚበልጥ ይመስላችኋል እሰይ ብሩኬ እኮ ማለት ነው ሰውነቱ ነው ግዙፍ የሚመስለው እንጂ ገና ጩጬ ሳይሆን አይቀርም ትንሽ ነው እኮ ብሩኬ ከሁሉም ትንሽ ነው ማርክ ከና አብረሽ ሁለቱ ኤፋ ከሁሉም በታች ነው ብሩኬ ትንሽ ነው ገና ጩጬ ነውና ዊናማ በጣም ትልቅ ነው ከሁሉም እና ብሩኬ እንደውም ከሁሉም ዩቲዩበሮች ብሩኬና ፈረንጁ ናቸው ትንሽና ቅዱስ ይበልጣል እንዴ ብሩኬን ካላገባው ብላ ፊት ጥብላ ላያችኋትም እንዴና ለብሩኬ ከሆነች ደግሞ ለቅዱስ የማትሆንበት ምንም ምክንያት የለም እኔ እንደ ሐሳብ እናጣምራቸው ደስ ይለኛል እናንተ ደስ ካላላችሁ ደግሞ ይቀራል እኔ ላጣምረው ብዬ ነው ምን ችግር አለው ልጁ ጨዋ ነው ሸበላ ነው እንትናም ያችም ጥሩ ትመስላለች እንግዲህ ብሩኬ ላይ ፊት ጥብላ እናዳ ነው እንጂ ትንሽ ጥሩ ትመስላለች እና ቢጣመሩ እንደ ሐሳብ ጥሩ ነውና ምን መጣልኝ ቅዱስም እዚህ መኪና ላይ ተነስቶበት ነበር አብሳላትም ተነስታበት ነበር እና ሃይሚ ምስኪ አንድ ቀን ገጨጭ አድርጊልን እዚህ መኪና ላይ ፎቶ ተነስተሻ ባንቺ ላይ ነው የተገዛው ማንንም እየመጣ ፎቶ እየተነሳበት አንቺ ለምን አትነሽበት ምን ይግል ማለት ነው ያኔ አብሳላ ፎቶ እዚህ መኪና ላይ ተነስታ ስትፖስት እንዴት እንደተናደድኩ በስመ አብ ማርያም በጣም ነው ያናደደችኝ ምክንያቱም ሃይሚ ሳትነሳበት እሷ ምን አባቷ ነው የምትነሳበት ሃይሚ ለፍታ በሰራችሁ እያልኩ ማለት ነውና ያው ቅዱስ ጨዋ ነው የምር ቅዱስ ቢነሳበት ራሱ አይደብርም ግን አብሳላት የተነሳ ጊዜ እንዴት እንደተናደድኩ ያኔ ደግሞ ተጣልተው ነበር አብሳላት መታ ማለት ነው እንዴት ሃይሚ ሳትነሳ እሷ በገዛችሁ መኪና ፎቶ ትነሳለች ብዬ ማለት ነውና
ቢሆንም ግን ይሁን ለማንኛውም እሱ ያልተናደደኝ ምን አናደደን ብቻ ደስ ይላል። ብሩክና ቅዱስ ቂም ፈተዋል ማለት ነው። ደስ የሚል ጓደኝነት ወንድምና ወንድምነት ማለት ነው። እና እንደዚህ ሲሆን ነው ደስ የሚለው። በእርግጥ ቅዱሴ ፈልጎ አይደለም። ጨዋታ ራሱ የሆነ ፍራንክ ላይ ሲያስገቡት ራሱ የሆነ ለሚናገራቸው ቃላት ማለት ነው በጣም ይጠነቀቃል። ትናንትና ሰምታችሁታል። ፋራንህ እንዴ ልልህ ብዬ ጓ ትላለህ ብዬ ነው አለ እና ቃላት ራሱ እየመረጠ ነው ፍራንክ ላይ የሚሰራው። እና እዚህ አሁን ሶሻል ሚዲያን እንዴት መጠቀም እንዳለበት የሚያውቅ ሰው ልምድ ያለው ሰው ነው እና ልምድ ስላለው የሚናገራቸውን ቃላቶች እየመራረጠ ነው። ለዛ ነው በፍራንክ መልኩም ሀይሚ ብታመጣው ተመልካች ያልጠለው። ለዛ ነው ቃላቶችን በጣም እየመራረጠ ነው የሚነገረው። አንዳንዶቹ ለፍራንክ ይመጡና ሚያስጠላ ቃላት ይናገራሉ፣ ሲሳደቡ ሲሞላቀቁ። በተለይ ሴቶቹ ስርዓት የላቸውም፣ ስድባቸው ምናምን በጣም የሚደብረውና እንደዛ ስለሆነ ቅዱስ ግን ምንም ቃላት አላመጣም። እና አንዳንዴ ፍራንክ ተብሎ የምትመጡ ሰዎች ምን ማድረግ አለባችሁ? የምትናገሩትን ቃላት መጠንቀቅ አለባችሁ። ምክንያቱም ነገ ስለሚታረቁ እነዛ ሰዎች ያናንተ የምትናገሩት ነገር ያው ጭንቅላት ይለካል የሚባለው በምትናገሩት ነገር የእናንተ ጭንቅላት ስለሚለካ የምትናገሯትን ቃላት እየተጠነቀቃችሁ መናገር አለባችሁ። እንደዛ ባይሆን ኑሮ ቅዱስ ብዙ ነገር ለማድረግ ሞክሮ ቢሆን አሁን ብሩኬ ጋር ጓደኛ የሆኑም ነበረ። ሲቀጥል ደግሞ ታስታውሳላችሁ አብሳላት ጓደኛችሁ ልሁን ስትል እምቢ ያሏት ለምን ይመስላችኋል? እሷ ለፍራንክ ብለው ሲያመጧት ግን ራስ ወዳድ ሆነች እና ቀይራ ምን አረገች? እሱን ለመውሰድ እንትን አለች፣ ጥረት አረገች ማለት ነው። ተንኮለኛ ሆነች እና አንዳንዴ ለፍራንክ ለምናም ተብሎ ስትመጡ የሆነ ጥቅመኛ መሆን የለባችሁም። ገና ለመታወቅ ብላችሁ የማይሆን ነገር ታረጉና ምርጥ ጓደኝነታችሁን ታጣላችሁ። አሁን ቅዱስ ያኔ እኮ ሀይሚን አፈቅራታለሁ ብሎ መምጣት ይችል ነበረ። ለድራማ ወይ ለመታወቅ ፈለገ አፍቅሬያታለሁ፣ አብራ ዋለች፣ አብራኛ አደረች፣ ብዙ ጊዜ አብረን አሳልፍን ብሎ መምጣት ይችላል። ውሸቱም ማለት ነው። ብዙ ነገር ብለሽኛል ምናምን ብሎ እንደዛ ብሎ መምጣት ይችል ነበረ። ግን እሱ አልፈልግም፣ ስግብግብ ስላልሆነ ማለት ነው። እና ጨዋ ስለሆነ ይሄው ብሩኬ ጓደኛ አድርጎታል። እና አብሳላትም ሌሎቻችሁም ስትመጡ ብሩኬ ላይ የሆነ ፍራንክ ብሎ ሲያመጣችሁ እንደዛ እያላችሁ ባትገቡ ኑሮ እንደዚህ ጓደኛ ሆናችሁ ብዙ ነገር መስራት ትችሉ ነበረ። ግዴታ መጥፎ ሰው ሆናችሁ አይደለም ዩቲዩብ ላይ መስራት ያለባችሁ። አብረው ሲያመጧችሁ መጥፎ ሆናችሁ ሳይሆን ጥሩ ሆናችሁ መፈመስ ትችላላችሁ። መጥፎ ሆናችሁ ከምትፈምሱ ጥሩ ሆናችሁ ብትፈምሱ ነው ቋሚ የሆነ ተመልካች የሚኖራችሁ። አሁን ቅዱስ ቪዲዮ ቢሰራ ታይላችሁ፣ ምርጥ ነው የምናይለት። አብሳላት ግን አሁን ብቻዋን ብትሰራ እናይላትም፣ ታውቃላችሁ። ስለዚህ አንዳንዴ ሲያመጧችሁ ጥሩ ሆኑና ለዚህ ነው ከብሩኬ ጋር እንደዚህ ጥሩ ስለሆነ ነው ብሩኬ ራሱ ጓደኛው አድርጎት ምናምን መኪናው ላይ ፎቶ እስከ መነሳት ድረስ ያደረሰው። ምንም ቢሆን ትንሽ ተደባብሮ ነበር አይደል የሆነ ሰዓት ላይ። ግን ልጁ ጥሩ ስለሆነ ነው ብሩኬ ጓደኛ ያደረገው። እና ለፍራንክ ተብሎ የምትመጡ ሰዎች ራስ ወዳድ አትሁኑ ማለት ነው።